ሰላም ጤና ይስጥልኝ ክብራትና ክቡራን በመላው ዓለም ያላችሁ በዚህም ያላችሁ የኢትዮጵያ ቤተሰቦች ይህ ኢትዮጵያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነት መርሃ ግብራችን ነው። በያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን። ውድ ቤተሰቦቻችን ኢትዮጵያ ግጥም በጃዝ ከአርቲስት ቲቪ ጋር በመተባበር እንግዲህ ኢትዮጵያን ሀገራችንን ከፍ የምትልበትን አንድነታችን ሰላማችን የሚመጣበትን የተለያዩ ስነ ጽሁፎችና የተለያዩ ስራዎችን በማቅረብ ለ14 ዓመታት እንግዲህ በዚህ መድረክ ታቆናላችሁ። እንዲሁ ደግሞ ከዚህም በኋላ ባሉት መድረኮቻችን ኢትዮጵያን ከፍ የሚያደርጉ ስራዎች በመስራትና በመታተር ሀገራችንን ሰላማችንን ጠብቅ የሚለው መልእክታችን እያስተላለፍን በመላው ዓለም ያላችሁ በዚህም ያላችሁ ደግሞ ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ፍቅር፣ ለህዝብ ግንኙነት መታተር አንድነት ሰላም የምትሰሩ ሰዎች በየቢሮዎቻችሁ በየኃላፊነት ቦታ ያላችሁ ሰዎች ሁሉ ወጣቶቻችሁን ደጋፊዎቻችሁን ወደ መድረክ በማምጣት እንግዲህ ወደዚህ አደባባይ በማምጣት ላልሰማው ማሰማት ታሪካችንን ማዳረስ እንዲሁ ደግሞ ወግ ስርዓታችንን እሴታችንን ደግሞ የማያውቁት ሰዎች ደግሞ እንዲያውቁ ማስቻል ሀገርን ከፍ ማድረግ ነውና በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ሁሉ ከዚህ ፕሮግራም መጠበቅ ብቻ ሳይሆን የእናንተንም በማዋጣት ፕሮግራማችንን ከፍ እናድርገው የሚለው መልእክታችንን እናስተላልፋለን። ወጣቶች ደግሞ በአቅራቢያቸው የሚገኙትን ደግሞ የባህል ማዕከላት እንዲሁ ደግሞ የባህል ቢሮዎች ጋር ደግሞ በመሄድ ስራዎቻችሁን ወደኛ እንዲያስተላልፉላችሁ ጥሪ አድርጉ። እንዲሁ ደግሞ ወደኛ ደግሞ በተለያዩ አማራጮች ስትልኩልን እኛም የሰራችሁትን ስራዎች ለአደባባይ እናበቃለን፣ እንማርበታለን፣ እንታረምበታለን፣ እንገሰጽበታለን፣ እንለወጥበታለን። ስለዚህ በዚህ አንጻር ይህን ያደመጣችሁ ሁሉ ከታች በምናሰፍርላችሁ አድራሻ ተጠቀሙ። የዛሬው መድረካችን እንግዲህ ከፕሮግራሞቻችን ላይ እየቀነስን ከፕሮግራሞቻችን እየጋበዝናችሁ እስከ ሰዓታችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። Thank
ሰላም ጤና ይስጥልኝ ክቡራትና ክቡራን የጦቢያ ቤተሰቦች በመላው ዓለም ያላችሁ በዚህም ያላችሁ ይህ ጦቢያ ከልቦቻችን ስር የተሰኘው አዲሱ ምዕራፍ ፕሮግራማችን ነው። በዚህ ፕሮግራማችን የተለያዩ ሰዎችን በሀገራቸው ጉዳይ ላይ በታሪካቸው ለትውልድ በሰሩት ስራ እንዲመሰገኑ ወይም ደግሞ የሰሩት ስራ ለሌሎች ተምሳሌት ነው ተብሎ የሚታመንባቸውን ታሪኮች የምንዳስስበት፣ የምንቃኝበት፣ ለሌሎቹ የምናስተላልፍበትና ትውልድ ከዚህ ታሪክ እንዲማር የምናስችልበት መርሃ ግብራችን ነው። ለዛሬ ደግሞ ለዚህ ምዕራፍ የመጀመሪያ ፕሮግራማችን ተጋባዥ ያደረግነው ቼኑ ወይም ደግሞ ደጀኑ በቀለን ነው። ቼኑ ማን ነው? የት አካባቢ ተወለደ? ለሀገር ምን ሰራ? የሚሉትን ነገሮች ከእርሱ እንወስዳለን። ግን የምንገኘው ከዚህ ከአዲስ አበባ ቄራዎች ድርጅት በረት ከሚባል ሰፈር ነው። የባለ ታሪካችን ታሪክ የሚጀምረው ከዚህ ስፍራ ስለሆነ እዚህ ተገኝተናል። ቀጣዩን ደግሞ መሰናዱ ደግሞ ከባለ ታሪካችን ጋር እየተወያየን እንቆያለን። መልካም ጊዜ። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? እንዴት ነሽ? ታዲያስ ሰላም ነው? እንደምን አለ? ታዲያስ ደህና ነህ? እንኳን ደህና ቆየህ። እንኳን ደህና ቆየሽ። መጣሽ። ስለመጣሁ ደስ ብሎኛል። እኔም ስላገኘሁሽ በጣም ደስ ብሎኛል። ተመልካቾቻችን እንግዲህ የምንገኘው ከዚህ ከአዲስ አበባ ቄራዎች ድርጅት በረት ግቢ ውስጥ ነው። ከዚህ ከበረት ግቢ ውስጥ የዛሬ እንግዳዬ ቼኑ ወይም ደግሞ ደጀኑ በቀለ የታሪኩ መነሻ ከዚህ ስፍራ ስለሆነ ነው እዚህ የተገኘ ነው። ደጀኑ በቀለ ወይም ቼኑ እባላለሁ። የቄራ ልጅ ነኝ። እድሜ 61 ዓመት ነው። የኔ ህይወት የጀመረው ከዚህ ነው። ህይወትን ሲጀምር ደግሞ በጣም ትንሽ ልጅ ሆኜ ብዙ ነገሮች በሚያምሩኝ ብዙ ነገሮች በምቀበልበት እድሜ ላይ የህይወት ግዴታ ሆኖ በቤተሰባችን ችግር ምክንያት እዚህ በረት ውስጥ ከነ ቤተሰቤ የ10 ዓመት ልጅ እያለሁ ወይም የ5ኛ ክፍል ተማሪ እያለሁ ገብቻለሁ። እዚህ በረት ከገባሁበት ጊዜ ጀምሮ እኔን ለዚህ ነገር ያበቃኝ ወይም ደግሞ አሁን ላለሁበት ደረጃ ያደረሰኝ ይሄ ነው ብዬ የምተነትነው ነገር ባይኖርም እንኳን ሁሉም ነገር ከልኩ አያልፍም። ጽናት ካለ ደግሞ የማይታለፍ መከራ የለም የሚለውን ነገር በጽኑ በህይወቴ እንድማርበት አድርጎኛል እና በረት ለኔ እንደ አባቴ ነው፣ እንደ እናቴ ነው። በረት ጓደኛዬ ነው። በረት የችግር ደራሼ ነው። በረት ሁሉ ነገር ነበር ለኔ በልጅነቴ ማለት ነው። ልጅነትን ስታሳልፍ ከልጅነት የምታስታውሳቸው ወይ ደግሞ ሊሆን ይገባቸው ነበር ወይ ደግሞ ሊሆን አይገባቸውም ብለህ የምታስበውን ታሪክ አስታውሳል። ልጅነት እዚህ ላይ ስላለ ወይ ደግሞ ትምህርት መስተጓጎል ገጥሞሃል ወይ ደግሞ በቤተሰብ ችግር ምክንያት እዚህ ተገኘው ስትል ምን ለማለት ፈልጋለሁ? በእውነቱ መሆን ስለነበረባቸው ሆነዋል። ከኔ አቅም በላይ ወይም ደግሞ ከኔ ቤተሰብ አቅም በላይ በሆነ ጉዳይ ማለት ነው። ነገር ግን ባይሆኑ ብዬ የማስባቸው ነገሮች ምናልባት ዛሬ እኔ ላለሁበት ደረጃ ላይ አድርሱኝ ይችላሉ። ምናልባት እኔ በልጅነቴ በጣም ጎበዝ ተማሪ ነበርኩኝ። በዛ በትምህርት እንትኔ ብቀጥል ኖሮ ወይ ዶክተር ሆናለሁ፣ አንድ ፕሮፌሽናል የሆነ ወይ ፓይለት ሆናለሁ። ጥሩ ህልም ስለነበረኝ ማለት ነው። ከዛ በኋላ ግን እነዚህ ያየኋቸው ታሪኮች በሙሉ የኔ አይሆንም ነበር ማለት ነው። ብዙ ጊዜ ሰዎችን መግባባት ውስጥ ስንደርስና የሆነ ከኔ ጋራ የጠለቀ ጓደኝነት ምናምን ሲፈጥሩ እስቲ እኔን ገምቱኝ ምን አይነት ሰው መስላችኋለሁ እላቸዋለሁ። እና እነሱ የሚሉት ነገር በጣም በጥንቃቄ የተያዘ ቤተሰብ ውስጥ ያደግ በጣም ኃላፊነት የሚሰማው ማህበረሰብ ውስጥ የኖርክ ምናምን ነው የሚሉኝ። እርግጥ ነው በጣም ኃላፊነት የሚሰማው ማህበረሰብ ውስጥ ገብቻለሁ ከቤተሰቤ በወጣም። ነገር ግን ቄራ መከራዎቹ ችግሮቹ ከሚታሰበው በላይ ነው። ለምን? በጣም ከምቾት ቤት ውስጥ ነው የወጣ ነው። እናታችን በጣም የምትንከባከበን እናት ነች። ምግባችንን፣ ንጽህናችንን በጣም የምትጠብቅልን እናት ነው የነበረችን። አባታችንን በጣም ራሱን የሚጠብቅ ሁልጊዜ ሱፍ ልብስ መልበስ የሚወድ በንጽህና የሚይዝ አባት ነው የነበረን። መኪና በኢትዮጵያ ውስጥ ባልተጀመረበት ጊዜ እና ባለቤቶች በሌሉበት ጊዜ እሱ ብስክሌት ይዞ በብስክሌቱ ስራ የሚሄድ ሰው ነበር እና ሰዎችን የአመጣ ስራ እንዲሰሩ የክረምት ስራ ምናምን ተማሪዎችን እንዲታገዙ የሚያደርግ ሰው ነበር እና ከዛ ቤተሰብ ውስጥ ነው የወጣ ነው። ድንገት ደግሞ ዘኔክስት ዴይ ችግር ውስጥ ስንገባ እዚህ በረት ነው የገባ ነው። እኔ የመጀመሪያውን ቀን አልረሳትም። በረት ውስጥ ስንገባ እግሬ መራመዱ ትዝ አይለኝም። በቃ አይኔ ብቻ ነው የሚያየው ወደ በረት ውስጥ። ከብቶቹ ጥቅጥቅ ያሉ ናቸው። ሰው በላያቸው ላይ መዓት ነው ያለው እና ድንጋዩ ይሄ የሚታየው ነገር ምናምን ያስፈራል። እንኳን ለሕፃን ልጅ ለትልቅ ሰው ያስፈራል። እና ግን ያው ህይወት ነውና የማይታለፍ የለም። ተራመድ ነው ገባን። ከዛ በኋላ በረት ውስጥ ተላምደን መስራት ጀመረ። በረት ውስጥ ስንገባ ችግሩ ከሰው ብቻ አይደል የሚመጣው። ሁልጊዜ ሰው ያለውን ነው የሚሰጠው። እኔ አሁን ዛሬ ሰዎች አንድ ነገር አደረጉ ሲባል ምንም የማይመስለኝ በቃ ያለውን ነው ሰውየው የሰጠኝ ብዬ የማምን ነገር እዚህ ስለተማርኩ ነው። ምክንያቱም ከኛ ላይ እንደዛ ሆነን አፈር መስለን ቅጫም በቅጫም ሆነን በባዶ እግራችን ጭቃ ውስጥ እየሄድን ምን እያል የኛን ጉልበት የሚመኙ ሰዎች በቃ ይሄ ክፋት ነው እንጂ ገንዘቡ ምንም ጠቅሟቸው አይደል። ወይ 50 ሳንቲም ነው ወይ 1 ብር ነው ይሄ ነው። ግን ያ ነገር ሲደርስብን በቃ ይሄ አንጀትን እስር የሚያደርግ መቋቋም
እየፈጠርን መጣን ማለት ነው። እንትን አይደለም ብስጭት ወይ ለቅሶ ውስጥ ምናምን አይደለም። እናለቅሳለን፣ ተደብቀን እናለቅሳለን፣ ሰው ፊት እናለቅሳለን። ግን እነሱ የሚያደርጉትን ነገር መድገም አንፈልግም። ቤተሰቦቻችን ያደረጉብን ነገር መድገም የማይፈልግ ሰው እኔ በተለይ ስለራሴ ስናገር ክፉ ነገር ማድረግ ዋጋው መጥፎ ነው። በቃ ራስን ያስከፍላል። ይሄን ነገር አይቼበታለሁ እና በረት ውስጥ ስገባ ተፈጥሮ ራሱ እንደዚህ አሁን እንደዚህ ቆመሽ ፀሐይዋ ከዚህ ወጣ እንደዚህ በላያችን ላይ አልፋ ትጠልቃለች። በቃ ከዚህ ሳንነቃነቅ ማለት ነው እንቅልፍ ሁሉ ይወስድሻል። በዛ ላይ በጣም ይርብሻል። እኔ አስታውሳለሁ እናታችን ቆሎ ትልክልናለች። በቃ የሆነ ነገር እኛን ቆሎ እየበላሽ ፀሐይ ላይ ስትቆሚ ዱቄት በቃ ነው የሚሆነው። በቃ ዱቄት ቡል የሚል በቃ ነው እና ግን እንስቃለን። በቃ ይሄ ነገር ያልፋል። ተመልካቾቻችን እንግዲህ የቼሊን ታሪክ ልነግራችሁ የፈለግነው በሁለት በትዳር ውስጥ ያሉ መለያየቶች በህፃናት ላይ የሚያመጣው ተጽዕኖ ከዚያ ደግሞ እነዚህ ህፃናት አድገው ኢትዮጵያዊ ስሜት ይኖራቸዋል የሚለውን ነገር ከቼኑ ህይወት እንማራለን። በፊልሙ እንደተረዳሁት ቼኑ በቤተሰቦቹ መለያየት ምክንያት በ10 ዓመቱ እንግዲህ እዚህ ተገኝቷል፣ እዚህ በረት ውስጥ። ከዚህ በረት በኋላ ኢትዮጵያዊነቱን እንዴት ገንብቶ ማንነቱን እንዴት ገንብቶ ዛሬ እኔ ፊልሙን ስመለከት የተሰማኝ እንደዛ ነው። በትክክል አሁን እኔ ጥያቄ ምን መሰለህ ልጅነት ላይ እዚህ ስትመጣ ያው ከእናት ከአባት መለያየት በኋላ እናት ወይ አባት ነው ማለት ነው። ይሄ ስፍራ ይሄ ማሰብ አሳድጎሃል፣ አብልቶሃል፣ አጠጥቶሃል። ግን ቂም አልያዝክም፣ በደል አልያዝክም። ትግል ነው ይሄ። ለመለወጥ የነበረህን ጽናት አድነቅ ያለው ፊልሙ ላይ እና ይህ ስሜት የመነጨው እዚህ ይሄ አካባቢ የሰጠህ እውነታ ነው። አካባቢው የሰጠህ ነገር ነው። በዛን ጊዜ ከሀገር ጉዳይ ጋር የተያያዘ የራሱን የቻለ ትልቅ ችግር ነበረበት በረቱ። ምክንያቱም እነዚህ መሬት ያላቸው ከብት ያላቸው በየገጠሩ ሀብታም የነበሩ ሰዎች ፊውዳል ተብለው የተባረሩበት ጊዜ ነው። 1967 68 እኛ እዚህ በረት ውስጥ የገባንበት ጊዜ ነው እና እነሱም መጥተው እንደ ስደተኛ እዚህ በረት ውስጥ መርካቶ ቤት አላቸው። እዚህ ሰፈር ውስጥ ህይወታቸውን መስርተዋል እና የማያውቁት ህይወት ነው እነሱ እና እኛም ደግሞ ከቤታችን ወጥተን ከነሱ ጋር ተገናኘን። እዚህ ቦታ ላይ ስንገናኝ ኢትዮጵያ እዚህ ውስጥ ነበረች። ኦሮምኛ ተናጋሪዎች፣ አማርኛ ተናጋሪዎች፣ ጉራግኛ ተናጋሪዎች፣ ወላይታ ቋንቋ ተናጋሪዎች፣ ከቦረና የሚመጡ የቦረና ካራክተር ያላቸው ሰዎች ሁላችንም እዚህ በረት ውስጥ ተገናኝተን ነበር። ከብቱም ራሱ ከነዛው ከነ ካራክተራቸው እና ይሄ ሁሉ እዚህ ሆነን አዲስ ባህሪ ነው የምንለዋወጠው። በቃ አዲስ ባህሪ ማለት ነው። እነሱ ያላቸውን ነገር ያመጣሉ ይሰጣል፣ እኛ ያለን ነገር እናመጣለን እንሰጣለን። ቄራ ሲባል በጣም ሰፊ ነው። ከዚህ ከጀርባችን ይሄ ከጎመን ምርት ጀምሮ በእያንዳንዱ ቦታ ላይ ያሉ ጠጅ ቤቶች፣ ሻይ ቤቶች፣ እያንዳንዱ ቦታ ላይ ያሉ ምግብ ቤቶች ምናምን ሁሉ የኛ ቤተሰብ አካል ናቸው። በቃ ከራበን ሄደን እዛ ነው እንትን የምንለው እና እነሱም ይጠብቁናል። በቃ እንደ አባት እንደ እናት ነው ያሳደጉን እና ይሄ ሰፈር ትልቅ ነው። ትምህርት ቤቶቹ ምኖቹ ሁሉ ስለ ቄራ ያውቃሉ፣ በደንብ አድርገው ያውቃሉ። እና ይሄ ነገር እዚሁ የሚቀር እንዳልሆነ አእምሮ ውስጥ መቀመጥ ጀምሮ ነው። በጣም ኃላፊነት በጣም ይሰማኛል። ለምን በእኔ ላይ እየደረሰ ነገር አለ። በእኔ ላይ እየደረሰ በደል ሌላ ሰው ላይ እንዲደርስ አልፈልግም እና ህፃናቶች ልጆችን እንከባከባለሁ። በሰፈራችን ደግሞ በጣም ጥሩ ጥሩ የሆኑ የሚያስቀኑ ሰዎች አሉ። እንደነ ጀነራል መረድ ንጉሴ አይነት ሰዎች ለኔ በጣም ቅርብ የነበሩ ከልጆቻቸው ጋር አብሬ ይጫወት ነበረ። ልጆቻቸው አሉ እነ ሳምሶን ሽመልስ፣ እነ አቶ ሀብቶም የሚባሉ ሀብታም የሰፈራችን ሰዎች ጋር ጥሩ አታችመንት ነበረኝ እና ያን ነገር ሁሉ እዚህ አየዋል። እዚህ ጥሩ ሰው ሳገኝ እንደዛ አይነት ነገር አያለሁ። መጥፎ ሰዎች ሲያጋጥሙ ደግሞ ያው መጥፎ ካደረጉን ቅርቦቻችን ጋር አያይዘን ለማለፍ ጥረት እናደርጋለን እና ለኔ አገርን የመውደድ ኃላፊነትን የመውሰድ ከመጥፎ ነገር ጋር ፍጹም ጸበኛ መሆን የሰጠኝ ይሄ በረት። ለምን በጣም ሰፊ ሲስተም እላዩ ላይ ስለነበር በቃ ሰፊ ሲስተም አሁንም አለ። አሁንም እዚህ የምናያቸው ዙሪያችን የምናያቸው የቄራ ልጆች አሉ አብረውን በረት እዚህ ያደጉ ምን ያሉ። አብዛኛው ደግሞ ከባህር ዳር የመጡ አሁን እንዳልኩሽ ከናዝሬት ከሐረር መጥተው እንደ ቤተሰብ እዚህ የሚኖሩ ናቸው። ያለ አንዳች ስጋት ገንዘባቸውን ቆጥረው ከብቶቻቸውን አብልተው አጥጥተው ትራንስፖርታቸውን ተሳፍረው ያለ ዘረፋ ያለምን የኖሩበት ቦታ ነው። ስለዚህ እኔ እዚህ ቄራ ላይ ታማኝነትን ከሰው ሳይሆን ለከብቶች ታማኝ በመሆን ነው የተማርኩት። ከብቶቹን ሳራ ብላ የተባልኩትን 10 ብር ሳራ በላለሁ። 9 ብር ካበላሁኝ 1 ብሩን ለሰውየው መልሳለሁ እንጂ እኔ ሆድ ውስጥ አላስገባም። እና የዚህ አይነት ህይወት ተሞክሮ ያገኘሁበት 8 ዓመት የተማርኩበት ትምህርት ቤት ስመላለስ ብዙ ፈተናዎችን ያየሁበት በረት ይሄ ነው። ለህይወት መሰረቴም እሱ ነው። ስለዚህ ኢትዮጵያዊነት የተማርከው ከዚህ ከበረት ብለን እንውሰድ።
ከበረት እንግዲህ 12ኛ ክፍል ከጨረስኩ በኋላ ተስፋ አድርጌ ወጣሁት። ኳስ ተጫዋች ሆናለሁ ብዬ ነበረ። አንዳንድ ክለቦች ላይ ተጫውቻለሁ ብያለሁ፣ ግን አልዘለኩበትም። ብሔራዊ ውትድርና የሚባል ነገር መጣና ብሔራዊ ውትድርና ሄድኩ። ከዛ በኋላ በብሔራዊ ውትድርናው በጣም ብዙ የሚያስደስቱ በሞት ውስጥ የሚያስደስቱ ነገሮች ሁላችንም ተስፋችን 14000 ምናምን እንሆናለን ጦር ላይ ገብተን እየሰለጠን የነበርነው 4ኛ ዙር ጦርነቱ በጣም የተፋፋመበት ሀገሪቷ በጣም ችግር ውስጥ የነበረችበት ጊዜ ነው። በህይወት ወደ ተርፈን ወደ ቤታችን እንሄዳለን የሚል ተስፋ የለንም። ነገር ግን እዛ ውስጥ ትልቅ ፍቅር ነበር። በቃ ትልቅ ቋንቋ የማይችሉ ልጆች አሉ፣ ነገሮች ሁሉ ምን እንደሆነ የማይገባቸው ልጆች አሉ። ከተለያየ በጣም ከሪሞት ከሆነ ኤሪያ ላይ የመጡ ኢትዮጵያውያኖች አሉ። እነሱን ደጋግመን ማሰልጠን አለብን። ራሳችን ኃላፊነት እንወስዳለን። ራሳችን ሰልጣኝ ሆነን እንዲህ እያልን እዛም በጣም ትልቅ ሀገራዊ ነገሮችን አዳብሬበታለሁ። ከዛ በኋላም ከብሔራዊ ውትድርና ከወጣ በኋላ ጅማ የምዕራብ ዕዝ ኳስ ተጫዋች ሆኜ ነው የተመደብኩት። በጣም ትንሽ ልጆች ጋር ነው እዛ የተመደብኩት። እዛም ጥሩ የሆነ የኢትዮጵያዊነት፣ የጓደኝነት፣ የአብሮነት መሰረቶችን ተጠቅሜባቸዋለሁ። በጣም ተወዳጅ ነበርኩኝ። ከዛ ከወጣው በኋላም ያው የተለያየ አጋጣሚዎችና የተለያየ የህይወት መንገዶች ውስጥ ሄጃለሁ። በመጨረሻ ከአዲስ አበባ ወጥቼ ፓዊ ስራ ጀመርኩኝ። ከዛ በኋላ ያው የኢህአዴግ መምጣት መጀመሪያ የተከሰተው በአማራ ክልል ነው፣ አሁን አማራ ክልል በሚባለው ሲስተም። ከዛ በኋላ እዛ እኛም ከኢህአዴግ ጋር የመጀመሪያውን ትውውቅ አደረግን። ከዛ በኋላም እንደዚሁ ይሄ ሀገራዊ መንፈስና አልቀበልም ባይነቴ እዛ ያለውን ሰው ሁሉ ነው አስተባብሬ በቃ አንፈልግም፣ በቃ ወደ አዲስ አበባ እንሄዳለን የሚል ነገር ውስጥ የገባሁትና እንዳለ እዛ ያለውን 400 ምናምን ሰው ወደ አዲስ አበባ እንዲመጡ ያደረኩት እኔ ነኝ። በዛ ጊዜ ከፍተኛ የኢህአዴግ ባለስልጣኖች ጋር እንሟገት ነበር፣ በግልጽ እንሟገት ነበር። ይዛችሁት የመጣችሁት ነገር ትክክል አይደለም በሚል እንከራከር ነበር። ያንን ካደረጉት ሰዎች አንዱ እኔ ነኝ፣ ቀንደኛው እኔ ነኝ ማለት ይቻላል። እንግዲህ እንዲህ እያለ ህይወት ቀጥሎ ያው ብዙ ቦታዎች ላይ ኢትዮጵያዊነት በጣም የሚያስፈልግበት ቦታዎች ላይ ብዙ ቦታዎች ላይ ተሳትፌያለሁ። በስደትም እንደዚሁ በኢትዮጵያ ጉዳይ ላይ በፖለቲካውም በምኑም ኢትዮጵያ የተሻለ ነገር እንድትሆን አስተዋጽኦ አድርጌያለሁ። ከፊልሙ እንደተረዳሁት ያው መጽሐፍህም ላይ እንደገለጽከው ያው ልጅነት ከዚህ ኢትዮጵያዊነት ከዚህ ከበረት ተሰራ። ከዛ በኋላ ደግሞ በውትድርናውም ስትሄድ ያው ኢትዮጵያን እያገለገልክ ነበር። ኢትዮጵያዊነት መንፈሱ ዳበረ። ከዚያም በሄድክባቸው የኢትዮጵያ ክፍላት ሀገሮች መሀል የነበረ ተሳትፎ ኢትዮጵያዊነትን እየገመደ ሄደና መጨረሻ ላይ ወደ ትግሉ አመጣ እና የትግልህ መነሻ ወይ ደግሞ እዚህ ጋር ታሪክ መቀየር አለበት ብለህ ያሰብከው ወይ ደግሞ ኢትዮጵያ ሕዝብ ታሪክ መቀየር አለበት ብለህ ያሰብከው ከመበደል ነው ከመጨቆን ነው ወይ ሀገራችን ስታያት የሚያስፈልጋት ለውጥ ነው ብለህ አስበህ ነው? በመሰረቱ ኢትዮጵያ በጣም ብዙ መልካም ነገሮች አሏት። የዛኑ ያህል ደግሞ ውስብስብ ችግሮች አሉባት። በቃ ውስብስብ ችግሮች አሉ። በተለይ የሀገራችን ላይ የመንግስት ሲስተም ብለን ሀገረ መንግስታችንን ለመገንባት የሄድንባቸው መንገዶች ከጅምራቸው ጥሩ ሆነው ሳሉ ጥሩ መሰረት ይዘው እየመጡ እያሉ ከዛ ላይ የተበላሸውን ነገር እያስተካከልን መሄድ የምንችልባቸው ኮንዲሽኖች እያሉ እኛ በግብታዊነት ብለን ያመጣናቸው ለውጦች ኢትዮጵያን ሲሰባብሯት አይቻሉ። ምንም እንትን ምለው ነገር አይደለም። በጣም ሲሰባብራት አይቻሉ። የሌለ መንፈስ የሌለ አስተሳሰብ ለሰው ልጅ የማይሆን እንኳን አይደለም ለአንድ ሀገር ልጆች አብረን ለኖርን አብረን ለተዋጋን አብረን ሀገራችን ለጠበቅን አብረን በአባቶቻችን መስዋዕትነት ከብዙ ነገር ለዳንን ህዝቦች የሃይማኖት መሰረት ለሆን ህዝቦች አይደለም ዝም ብሎ ጫካ ውስጥ ለሚኖር ሰው ወይም ደግሞ ከብዙ ስልጣኔዎችና ከብዙ አብሮነቶች ለራቀ ሰው እንኳን የማይሆን ማንነት በአገራችን ውስጥ መምጣት ጀመረ። ለኔ አሁን ቀላል አይደለም። እኔ አሁን ትምህርት ቤት ስማር ስለ ወደቁት ጭንቅላታቸውን ተመተው ስለወደቁ ልጆች እያወራሁ ወይም ደግሞ እነሱን እየተራመድኩኝ የሄጄ ትምህርት ቤት ገብቼ ሰው ሆናለሁ ማለት ከባድ ነገር ነው። ለሀገርም ምንድነው ሆኖ የሚለው ነገር በጣም አስፈሪ ነው። በጣም እና በሱ ውስጥ ነው የሄድነው። የማይቆም ጦርነት ዝም ብሎ ታላቅ ወንድምሽ ሄዱ
ተቃጥሎ ይመጣል እንደገና ሌላዎቻችን ደግሞ በዚህ ያለ ፍላጎታችን የምንሄድበት ነገሮች አሉ እና ይሄ ነገር እንደው ሀገሪቷ መስተካከል አለባት የሚል ነገር በጭንቅላቴ ውስጥ እንዲኖር አድርጎኛል። ልክ ነው ብሎ የሚያምን ሰው ካለ አይ ዶንት ኖ በሱ አስተሳሰብ ልክ ሊሆን ይችላል። እኔ ግን በቃ የተበላሸ ነገር አለ በቃ በጣም ሮንግ ነገር ውስጥ ነው ያለ ነው እንደ ሀገር የሚለው ነገር በደንብ ጭንቅላቴ ውስጥ እየገባ መጣ። በተለይ ደቡብ አፍሪካ ሄጄ የደቡብ አፍሪካን ባርነት መንፈስ ይሄ በቆዳ በጥቁርነታቸው ብቻ የሚደርስባቸው ነገር አሁን የሚኖሩበትን ሁኔታ እነሱን የቀረጸበት ይሄ ባርነት ሰውን እንዴት አድርጎ እንደቀረጸ ስመለከት ነው እኔ ልጅም ቤትም ንብረትም መኪናም አይደለም የሚያስፈልገኝ አገሬን ነፃ ማውጣት ነው የሚያስፈልገኝ ነገር የሚል የወሰንኩት የዛን ጊዜ እና በጣም ፍርሃት ነበረብኝ በቃ ምክንያቱም አንድ ፈሪና አንድ የሚፈራና አንገቱን ደፍቶ የሚኖርና አንድ ደግሞ በበላይነት ዝም ብሎ ያበጠ ዝም ብሎ ስርዓት የሌለው ነገር ከላይሽ ላይ መጥቶ ቁጭ ሲል ባርነት ማለት ይሄ ነው ከሌላ ነገር የለውም እና ይሄንን መከላከል ያለብን ምንድነው የኔ ህይወት ምንድነው ወይም ደግሞ የኛ የዚህ ጄነሬሽን እንትን ምንድነው ኃላፊነታችንን መወጣት አለብን የሚል ከራሴ በላይ ሰዎችን ማስተባበር በሚፈጠርብን ችግር ላይ ሁሉ መድረስ መረዳዳት በጣም የሚገርምሽ ነገር እኔ በደቡብ አፍሪካ ውስጥ በጣም የምታወቀው በሰው መርዳት ነው በቃ የታመመ ሰው ካገኘው ስራ የፈታ ሰው ካገኘው የአቅሜን አደርጋለሁ እኔ የማልችለው ከሆነ ደግሞ ዞሬ በየሱቁ እርዳታ ጠይቃለሁ እርዱት ይሄን በቃ ኢትዮጵያዊ ነው እርዱት በቃ እንርዳው እያልኩ ብዙ ሰዎችን ተስፋ ሆኛቸዋለሁ ከእግዚአብሔር ጋር ማለት ነውና ያነሳሳኝ ዝም ብሎ በሞላ ነገር ላይና ዝም ብሎ በቲቪት ወይም ደግሞ የደረሰብኝ ነገር ምናምን በሚል አይደለም በቃ የደረሰብኝ ነገር ማንኛውም ኢትዮጵያዊ የሚደርስበት ችግር ነው የደረሰብኝ ኢትስ ኖርማል ነው ነገር ግን ደግሞ ዝም ብሎ ለልጆቻችንም ለምንም ለሚቀጥለው ትውልድም ይሄ ነገር መቀጠል የለበትም ወይም ደግሞ አንድ ነገር ማድረግ አለብን የሚል ኮሚትመንት ውስጥ ነው የገባሁት በራሴ ነው የገባሁት እንደዚህ አይነት ነገር ውስጥ ከዛ በኋላ እስከ ጥግ ድረስ የሚችለውን መስዋዕትነት ከፍያለሁ ከከፈልካቸው መስዋዕትነቶች አሁን ታሪኩን ለመቀጠል ያህል ያው ውትድርናም ገባህ አገርን አገለገልክ ከዚያ በኋላ ህይወት ኑሮ ለማሻሻል የተለያዩ ሀገሮች ሄድክ መጨረሻ ላይ ግን የደቡብ አፍሪካ ነበር ትኖር የነበረው ከደቡብ አፍሪካ ግን ይሄን ነገር ለመቃወም ወይ ደግሞ ይሄ ነገር መለወጥ አለበት ብለህ ስታስብ ቤትህንም ትዳርህንም ኑሮህንም ምርግፍ አድርገህ በረሃ ገባህ ገብቻለሁ ምንድነው ሁለት ነገር ነው ምንድነው በዛን ጊዜ የነበረው የትግል ጥግ መሞት ነው መጨረሻው ምንም እንትን የለው ሞትን ተፈርቶ ባርነትን አክሴፕት ማድረግ አይቻልም ለምሳሌ እኔ ደቡብ አፍሪካ በመኖርበት ጊዜ ብዙ ጓደኞቼ ይሞታሉ በቢዝነሳቸው ሌባውም ዝም ብሎ እጃቸው ላይ መመልከት እጅሽ ላይ ያለ ስልክ ያስገድልሻል የሆነ ያማርሽበት ነገር ጫማ ምናምን ያስገድልሻል ደቡብ አፍሪካ ስለዚህ ደቡብ አፍሪካ ውስጥ እኔ ያን ሁሉ ትግል በማድረግበት ጊዜ ብገደል በትግል ሞት አይደለም ብርድ ልብስ ሊያመጣ ሲሄድ ወይም ደግሞ ስቶክ ሊያደርግ ሲሄድ ሌባ ገደለው ወይም ደግሞ እንደዚህ ነው የሚባለው እና ይሄ አላስፈላጊ መስዋዕትነት ወይም ደግሞ ያለ ቦታው የሆነ ነገር ነው እየሆነ ነው እየተሰማኝ እንትኔን ጠላሁት ንብረቴን ሁሉ ጠላሁት በቃ በጣም አስጠላኝ ምክንያቱም እኔን አስገዳይ ነገር ምክንያት እንደሚሆን ነው ያሰብኩ ያለሁት እና ሀገሬ በዛ ችግር ውስጥ ሆና ደግሞ ሰዎችም ያን ያክል እየተንቀሳቀሱ ምን እያሉ እኔ አላስፈላጊ ቦታ መስዋዕት መሆን የለብኝም ብዬ ኤርትራ በረሃ ውስጥ ገብቻለሁ ኤርትራ በረሃ ውስጥ ስገባ ግን እንደው ዝም ብዬ በደስታ ሆኜ እልል ምናምን እያልኩ አይደለም የገባሁት ከኔ በፊት የገቡ ልጆች እኛ ያስገባናቸው ልጆች ወደ 20 ምናምን ልጆች 20 ምናምኑ ከኤርትራ ከርተዋል እንደገና ደግሞ በኢትዮጵያና በተቃውሞ ትግል ውስጥ የነበረው እንትን እንደው ምንም ከዜሮ በታች ጨለማ ነው በዚህ ጨለማ ውስጥ ነው የሆነ ነገር ይኖራል ብዙ ሰዎች ይገርማቸዋል እንደው ይሄ ስርዓት እንደ ጉም ቡን ብሎ ይጠፋል ትል ነበር ምን እየታየ ነው ይሉኛል ብዙ ካለፈ በኋላ ማለት ነው ሳይከፋኝ በቃ አማራጮቹ እነዚህ ናቸው ብዬ ያለ ግፊት ያለ ጫና ያለ ሽሽት በድፍረት ግንባሬን ሰጥቼ ገብቻለሁ ከዛ በኋላ ያው እኛ በታገልንበት መጠን ሳይሆን ለውጡ የኢትዮጵያ ህዝብ ነው ግን ጊዜዎች ሁሉ ጊዜ ሁኔታዎችን ያመቻቻሉ ጊዜዎች ራሳቸው ሰውን ያስተባብራሉ ጊዜዎች ራሳቸው ለውጥን በአገር ያመጣሉ የ66ቱም ለውጥ የመጣው እንደዚህ ነው በፕላንና በመናምን አይደለም የ83ቱም ለውጥ የመጣው እንደዚህ ነው በፕላን በመናምን አይደለም ያሁንም ለውጥ ሲመጣ እንደዚሁ ህዝቡ ዋጋ ከፍሎ
ህይወቱን መስዋዕት አድርጎ ነው። ነገም ከነጎዲያም እንዲህ አይነት ነገር ይመጣል እና እኔም ከዛ በኋላ ያው የመጨረሻው ለውጥ መጣ። ኤርትራ ወደ ኢትዮጵያ እንድመጣና እግረ መንገዴን ደግሞ ቀድሞ የገቡና የተለያዩዋቸው ልጆቼን እንዳገኝ ሌላ ምዕራፍ ከፈተልኝ። ለኔ ያ ትልቅ እድል ነው። አገሬ ውስጥ ነው ያለሁት። ዛሬ እኔ ኪሴ ውስጥ 200 ብር ቢኖረኝ ትልቅ ሰው ነኝ። ዛሬ እኔ አገሬ ውስጥ ነው ያለሁት። የትም ቦታ ላይ የፈለገበት ቦታ ላይ የፈለገ ነገር ቢደርስብኝ ኦኬ እንደማንኛውም ሰው እቀበለዋለሁ። ነገር ግን አገሬ ነው ያለሁት። በቃ ከባሮች በታች ሆኜ የመኖር ጊዜ አብቅቷል። እኔ ደቡብ አፍሪካ ውስጥ ባሪያው ከሰው ልጅ በታች ነው። እኛ ደግሞ ስደተኛ ሆነን እዛ ከነሱ በታች እነሱ እንደፈለጉ የሚያደርጉ ነው ሰው አሁንም ድረስ ያለው ነገር እስከ እንደዛ ነው በቃና ከዛ ወጥቼ ኢትዮጵያ ውስጥ በመኖሬ ለኔ ትልቅ ድል ነው። የዋጋዬ ተከፍሎኛል ብዬ ነው የማስበው። ልጅነት ላይ የሳልካት ኢትዮጵያ አለች፣ የታገልክላት ኢትዮጵያ አለች፣ አሁን የምናያት ኢትዮጵያ አለችና የከፈልከው ዋጋ አሁን ለምን ላለችበት ኢትዮጵያ ይመጥናል ብለህ ታስባለህ? እና ደግሞ አግኝተሃታል የፈለካትን ኢትዮጵያ? እኔ በአንድ ነገር አምናለሁ። በምን አምናለሁ መሰለሽ? በኢትዮጵያ ፖለቲካ በኔ እድሜ እኔም በከፈልኩት መስዋዕትነት ኢትዮጵያ አንገቷ ሲቆረጥ አይቻለሁ። ይሄ ማለት ምን ማለት ነው? ሁሉ ጊዜ ህልማችን የዛ ትውልድ ህልማችን ቀይ ባህር አንገታችን ነው። ኢትዮጵያ ራሷ ቀይ ባህር ነው፣ ሰሜን ነው የሚል እምነት ነበረ። ደግሞ ውሸት አይደለም። በቃ ትልቅ ቫልዩአችን ነው። ከዓለም መገናኛችን በባህር ከዓለም መገናኛችን ነው እና እሱን ስናጣ አይተናል። ብናርም ብናብድም ራሳችንን አንገታችን ደፍተን ብንደበቅም ብንሞትም ምን ብንልም ተቆርሳለች። ይሄ እንግዲህ የመጀመሪያው የስብራት የሞት መጀመሪያው ነው። እንደ ሀገር የመሞት መጀመሪያው ነው ለኔ። ሁለተኛው ደግሞ ኢትዮጵያ በጣም ተጠልታ በቃ ኢትዮጵያዊነት ጠላትነት፣ ኢትዮጵያዊነት ቀኝ ገዢነት፣ ኢትዮጵያዊነት በዳይነት የሆነበት ትርክት ውስጥ ገብተን ኢትዮጵያ የዘር ጠብ ያለባት፣ ኢትዮጵያ የዘር ችግር ያለባት፣ ኢትዮጵያ ነገም የማይታረቅ ማንነት ያለባት ሀገር እስክትመስል ድረስ ፖለቲካው ይዞት ሄዷል። እኔ ወደ ኢትዮጵያ በገባን ጊዜ ትልቁ ስጋት የነበረው እቺ የከረከሯት ደግሞ ሌላ መገነጣጠል ደግሞ የከረከሯት ተግባራዊ ትሆናለች ወይ እሱም ማዳን አለብኝ የሚል ኮሚትመንት ወስጄ ነው የመጣው ኢትዮጵያ ውስጥ። መጀመሪያ ፓርቲ መመስረት አይደለም ምን አይደለም ትልቁ ነገራችን ኢትዮጵያን ሴቭ ማለት ነው። ኢትዮጵያ ትኑር። ከዛ በኋላ የሚመጣው ነገር ትውልዱ ያመጣዋል። ስለዚህ እኔ መጥቼ ያ ሁሉ ዋጋ ከፍለ ምን ብለ ያገኘው ነገር ምንድነው ሲል እኔ እንጃ። እኔ በጣም ደስ ይለኛል ኢትዮጵያ አለች ሲባል ስሟ ሲጠራ። ይሄ ለኔ ትርፍ ነው። ልጆቼ ዩኒቨርሲቲ ገብተው ልጆቼ ትምህርት ቤት ገብተው በየስፖርት ቦታው ሲወዳደሩ ምን ሲሉ ሳይ ለኔ ይሄ ትልቅ ተስፋ ነው። ሌላውን ነገር ታዩ ችግር የለም ማለት አይደለም፣ ችግር አለ፣ ግን ኢትዮጵያ አለች። ለኔ ትርፍ እሱ ኢትዮጵያ አለች። በቃ ኢትዮጵያ አለች ከነ እምነቷ ከነ ችግሯ ከነ ግሳንግሷም ከነ ክብሯም ኢትዮጵያ አለች። ስለዚህ እሱ ሴቭ እንዲሆን ደግሞ እኔ ዋጋ ከፍያለሁ፣ በደንብ አድርጌ ዋጋ ከፍያለሁ። በቃ ተውቴን ነገር በቃ ኢትዮጵያን አትንኳት፣ ኢትዮጵያን አትጥሏት ብያለሁ። ኢትዮጵያ ውስጥ ከገባሁ በኋላ በየክፍለ ሀገሩ እየዞርኩ አዲስ አበባ ውስጥም ብዙ ችግሮች ቡራዩም የትም ቦታ ላይ ችግሮች በተከሰቱበት ጊዜ ሁሉ እኔ በጣም ተሳትፎ አደርግ ነበር። በቃ ይሄን ጊዜ ማለፍ አለብን፣ ኢትዮጵያን ሴቭ አድርገን ማለፍ አለብን። ስለዚህ እኔ ከስር ያለው የሚል እምነት የለኝም። ተመልካቾቻችን የምንገኘው ከዚህ ከአዲስ አበባ ቄራዎች ድርጅት በረት ከሚባለው ስፍራ ነው። በዚህ በረት ከተባለው ስፍራ ላይ እንግዲህ ከቼኑ ጋር የውይይት እያደረግን እየተጫወትና ያለ ነው። እንግዲህ በዚህ ምዕራፍ ልናደርግ ያሰብነው ወይ ደግሞ ልናስተላልፍላቸው የምንፈልገው መልእክት እያንዳንዱ ኢትዮጵያዊ በየሰፈራችን በየመንደራችን ስለ ሀገራችን፣ ስለ ታሪካችን፣ ስለ ሕዝባችን የሚታገሉ የሚጥሩ ተስፋን የሚሰጡ የተለያዩ ሰዎች አሉና እነኚህን ሰዎች ወደ አደባባይ አውጥተን ከነሱ ህይወትና የትግል ጉዞ ትውልድ እንዲማርበት የሚያስችለን ምዕራፋችን ላይ ነን። ቀጣይ ፕሮግራም ደግሞ ቀጥለን እናቀርብላችኋለን። ከእንግዳይ ጋር እንቆያለን። ኢትዮጵያ በቋፍ ነው ያለው ሰላሟ፣ አንድነቷ አፋፍ ላይ ነው ሊፈጠፈጥ
ትልቅ ህልሟ የኔን ደም ጉበን ቀብተ የሞት መልአክ አላለፈ እመነኝ ወዳጄ እኔ ከሌለው አደጋ ላይ ነህ ዝጋ ፍጉር ነገር ሸራቢ አቃቢ ዘመን ብታን ግንዱን ራሱ ፈልጦ ልጥነኝ ይላል የባብ ቀን በላ ሀገር አጣቅስ ማን ነው ታስሮ አንድ ይሆን የቱስ ልጥ ነው የቱስ ገመድ ከፍቅር በልጦ ያዋገን ማን ነው ይጠፋሉ ወይ ማን ነው በተስፋ ማላይ ወዴት ነው እኛ ጨለማ የት አለ ብርሃናችን ዛሬ ነን እኛ አበሾች አሁን ነው ዘላለማችን ነገስታት ቢቀያየሩ ስርዓት ቢቀፈደደን መንግስት አልባነት ቢነግስ ነፃ አውጭ ገዶ ቢፈቅደን አቅደን ዓላማ ብንኖር ሳናቅድ ኑሮን ብንገፋ ቢጨልምብን ዘመኑ ብንጸንስ ቀቢጸ ተስፋ ቢኮሰምን ግዛታችን እስከ ዓለም ጥግ ብንሰፋ ቢጨልምብን ዘመኑ የማናብብ የማንጠፋ ይበትን የሚበትን ሟርተኛ ላንተ ያድርገው እንደውም ዘመን ባንተ ነው ፊቱን ያጨፈገገው ትቀራላችሁ ባሉብን አልቀረንም ተቀምጠን ትደርሳላችሁ ባሉብን ከመድረስ አልተዋለድን ለስንት ዘመን አመጠን ከትውልድ ትውልድ ወናችን ከተስፋ ማድጋ ቢፈስም አሁንም ባኖሩብንን አንፈርስም አንታደስም ወዲያ በላጓጉል ተስፋ ከሀበሾች ፀሐይ በታች አዲስ ነገር ሞቶ አልደሩ ህልማችን አርዶ መብላት ነው ማለዳ አንቂው እንደሩ ነጭ ለብሰን ነጭ ጎርሰን ብንነሰንስ ጭራ በጎጣችን ነክሰን በባላችን ብንኮራ በሰው ሀገር ብንሰደድ ወርቅ ከብር ብንሰበስብ መንጎላሰብ ቀን መጽሐፍ ገልጠን ረቂቅ እውቀት ብንቀስምም ወይን ቅንቅኛ አበሾች አንፈርስም አንታደስም ምን ነበር ብለን አንዞር ምን መጣ ብለን አንሰጋል ዛሬያችንን እየበላን ከዕለት እንጀራችን ጋር መጠበቅ ነው ጉልበታችን ጨለመው እስኪነጋ ነግቷል ይለን ዶሮ ቢጮህ መድፍ በደጃችን ቢያጓራ ዘመን ያገነነው ኢምንት ቢገዝፍ እንደ ተራራ ደማሚት ነው ትግስታችን ያለት ብልት የሚመትር የተካበን የሚንድ የተናደን የሚከምር መጨቆን እጅ ቢለን ከብሶት ብንጸነስም ዙፋን ላይ እኛም ብሶት ነን አንፈርስም አንታደስም ያበረርነው ባርነት ባይሰፍረን በሚዛኑ በያምባው ደም ግብር ስንከፍል በየዘመኑ እኛው ለኛው በጎጥ ፈርዖን ሆነን ብንገስፍም እኛን ከኛው ለማላቀቅ ያጥንት ቀኔ ስንቋጠር የደም ቀኔ ስንዘርፍ ያበረርነው ባርነት በማጀታችን እያላቆጥን ራሳችን ልንጋገረው ኖረናል ግፍ ስናቀጥን ነፍስ ከያው ዛፍ ላይ እንደ ቅጠል ሲሸመጠጥ ሟች ለገዳይ ሲቆጠቆጥ ገዳይ ለሟች ሴራ ሲቆርጥ አንጎል የሰው ደም አቃብዞት ጦር መምዘዝ ሲሆን ትንሣኤ መታፈን ሰላም ነው ሲባል በራስ ሀገር በራስ ምድር መግባት የፍርሃት ሱባኤ ከዝምታ ዕለታችን እንባፍልቀን ብናለቅስም ወይን ቅንቅኛ አበሾች አንፈርስም አንታደስም ያለን የነበር የምንኖር እንደ ጽልመት ሳንጨልም እንደ ፀሐይ ሳንፈካ ሽክርክሪት ታሪካችን አቦልቶና በረካ ከጅማሬያችን ሳንርቅ ከፍጻሜያችን ሳንጠጋ ከተነሳው ማዕበል ጋር ማዕበል ሆነን ስንላጋ አንዱ አፍንጫችን ስር ስልጣኔ ባሽቶ ቢከሽፍም ታሪክ እማኛችን ነው አንፈርስም አንታደስም የጠን ያለንጋ ገርፎን ዓለም ባሽሙሮ ቢዘልፈን ሲለው አንጀቱ ራርቶ በህል ውሃ ቢደግፈን ስማችን በመጽሐፍ እልፍ ጊዜ ቢጠቀስም
አዙሪት ነው ታሪካችን አንፈርስም አንታደስም። ውሃ ቀዳ ውሃ መልስ ለአንድ እውነት ሺህ ስም መሰየም ፊደል ገደፍክ ስም አሳሳት በአፍላፊ መቀያየም በቃል ቁርሾ መቆራቆስ ወይ አንቀር ወይ አንደርስ ጦር መማዘዝ መወጋገዝ ጠባብ ምኞት ጠባብ ዓለም ስጋ ለብሶ ፈቅ ያረገን የዘመን ቃል በዚህ የለም። አዎ እንደው ድካሙ ቢለን ነው ቢጋርድብን ነው አቁ የካዱ ቆሞ ነው ያመኑ እየወደቁ ንቁ 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 እንደቆማችሁ ሰሚ ጆሮ አይኖርም የረገጣችሁት ድንጋይ ከካዳችሁ። ንጉሥ እግዜር ቀባኝ ቢል አፈሙዝ ቢያዞር ወታደር ነፃ አውጪ ነኝ ባይ ቢጸነስ ርዮት ለጉድ ቢሰደር የእግዜር ደጅ ተሳልመን የጠንቋይ እግር ብንስም እንዲህ እንዲያ እያልን የመጽአት ቀን ቢደርስም ስርዓት ይከሽፋል እንጂ የአበሾች አምላክም ማኝ ነው። አንፈርስም አንታደስም። ማን ነው ይጠፋሉ ባይ? ማን ነው በተስፋ ማላይ? ወዴት ነው እኛ ጨለማ? የታለ ብርሃናችን? ዛሬንን እኛ አበሾች አሁን ነው እጣ ፈንታችን። የግፍ ጽዋችን ቢሞላ የእውነት ቀስም ቢንኮታኮት ታሪክ ምስክራችን ነው። አንፈርስም አንታደስም። በደጃችን ሲረግጥ አንድ ሆነን እየደቆስ ከድላችን መልስ በየጎጣችን እልፍ ጥል እየፈጠር እልፍ አንድነት ስናቆስል የጋራ ሸራው ጥረን በራሳችን ቀለም የጓዳ ገድል ስንስል ሸራው የኔ ነው ስንጓተት ስንራኮት ስንቧቀስ ስንዋቃ ቀለማችንን ከንብለን ስንት የለወስ ነው በጭቃ። ቢሆንም የሞተው ሞቶ የተረፈው ማኝ እንዳለው የዝችም ምድር ወፈፌ አድባር ወፈፌ ቀመር ነው ያለው። የወንድም አክናድ ወንድሙን በጭካኔ ቢደቁስ ማት ቋንቋ ብንናገር በአንድ ፍቅር ብንነፍስ እኛ አበሾች ጽኑ ነን በፍቅር ይሁን በጠብ አንፈርስም አንታደስም። ከሰው ዘር ሸሽተን ብንኖር በራሳችን አለማሻ አንፈርስም አንታደስም። አሁንነት ነው ሀበሻ። የእውቀት ፀሐይ ቢወብቀን ሃይማኖት ምድርን ቢሞላ ፍልስፍና ቢንቆረቆር የእውቀት ፀሐይ ቢወብቀን ጥበብ ብቻ ቢሆን ሀገር የመጣን እንዳመጣጡ በመጣበት እየሸኘን አንፈርስም አንታደስም። ሀበሾች ባኖሩብነን የዛ ሰው ልጅ ነኝ የዛች ሴቲቱ የዛ ሰው የአንድ ሰው እልፍ የወለደ ባንዲት እልፈቱ አንድ ሰው እልፍ ነው ጊዜን ከቀደመ ነገን ካስተዋለ ትላንትን ከያዘ አንድ ሰው እልፍ ነው በመዳፉ ሞፈር መሬት ካጫወተ ውሃ ስትጠማ ዝናብ ካወረደ ዘርን ከአፈር ጋር እየደባለቀ በእግሩ ካዋደደ እሱ እንኳ ባይበላው ለመጪው ካኖረ መሬት ናት ገበታው ባርኮ የሚጎርሳት ላዘቦት ለክቱ ሸምኖ የሚለብሳት
ማዕዱ ክቡር ነው አይኬድ ተረግጦ መንገዱም አይቀና እግሯሹ ተንቆ ፍሬ እስኪሰበስብ ሰማይ የለጎመ ደመናውን ገላጭ ፀሐይን ያቆመ ለራሱም አይደለም ለወገን ጭምር ነው ወዙም ከደሙ ጋር ቀላቅሎ የጠመቀ ትቢት ያረገዘ አምጦ ሲተፋ እንደ ግብረ ቀና ደረቱን ከነፋ አናጎነብስም የያዝነው እናት ነው ኢትዮጵያ ነኝ ማለት አንገት ያስደፋ ቀና ቀና ሄይ ወራ ሰይ ቀና በል ቀና የአባቶች ፍሬ ነን ሰሜኑ ከደቡብ ምስራቁ ከምዕራብ ተጋብቶ የወለደን እምቢ ነው መልሳችን ለሚከፋፍለን እምቢ ኢትዮጵያ ምቾትሽ አይደለ በግርፋትሽ ነው መልክሽ የደመቀ ጎንሽን ሲወጉት ደምና ውሃሽን ጥልን አስታረቀ ማን በተቀደሰ ማን በተሸለመ አንቺን የታደለ ባንቺ የተሰየመ ጠረንሽ መዓዛው በመላ ከላቱ የተነሰነሰ በቀሚስሽ ቀለም አይኑን የተኳለ ዘውዱ የጸናለት ሰይፉ የተሳለ ኦ ኢትዮጵያይቱ ኦ ሜቲቱ ኦ ድንግሊቱ ኦ ወላዲቱ ያገባሽው ባልሽ ባሩ ቀሚስሽ ልጅሽን ያቀፈ በስምሽ መሐላ አንድነት ያተመ ጠላት ያሸነፈ ኦ ኢትዮጵያይቱ ኦ ሜቲቱ ኦ ድንግሊቱ ኦ ወላዲቱ መማሪያ ፊደሉ መቁጠሪያ ጸሎቱ ጠላት መመከቻ ማሸነፊያ ጦሩ ሀር መነሳንስ እንቁነሽ ሰምፔሩ ስማችን ነሽ አንቺ ክብራችን ነሽ አንቺ እምዬ ኢትዮጵያ በላው እሳት ኢትዮጵያ ኢትዮጵያዊ ነን ሲሉ ሞገስ ክብራለው ቃል ኢትዮጵያዊ ነን ሲሉ ሞገስ ክብራለው አንድነቱ ነው ስንቄ ነገር ለመሄድ አንድነቱ ነው ስንቄ ነገር ለመሄድ በልበሉላ በልበቱና
ቆጥሮ ላይ ተፋው ስምሽ መሰረቱ ኮብላዩ ልጅሽን ፍቹ ከስራቱ እናት የረገመው ልጅ አይወጣለት አባት ያዘነበት እድሜ አይረዝምለት ወንድም አይጠላም ከተስፋይቱ ምድር ፍቅር ያዘ እንጂ ጥላቻ አይደርስም እንውደደው ብንል ነፍሷን ከሰጠችው ካንቺ አንወዳደር ከወደድሽ ማሪው መስጦኖ ላይ በላሽ ቀብርሽን ይመኛል ትፈርሳለች ይላል እታታይ ማዬ አደዬ ምን እናት ብትሆኚ ቀድመሽ አትለፊ ባናቀፈን ቁጥር እኔን ባያንቺ ነሽ ከሞት ምታተርፊ ስንቴ ባፍ ገደሉሽ ስንቴ ጉድጓድ ማሱ ቀን ከሌት ሲንዱ ሞትሽን ሲያረዱ በከል ሲገለጡ አንቺ ሲወሽቁ እኛም ቆመን ለእውነት አንቺም በማለት ተቀብለናል የስንቱን ቅርሻት በስምሽን ጠርጓለን በጠረንሽም ያንን ክርፋት ቆመን እስክንቆምልሽ መቀነትሽ ይሁነን ጥጋት እሰሪው በፍቅርሽ ልባችንን ጦር ሲወጋው እንዳይደማ ውትፍትፍ ያለውን ድሪቶ አንስተሻልብሽን ያህሩን ሸማ ነጠላሽ ወርቅ ነው ወርቀ ዘቦ ጥበብ ሰሪ ምድራዊ መችፈተለው እውነቱን አሁን ተናገር የግራቸውን ዳና ስጭን እንራመድ በመንገዳቸው አትሸሽጊብንም መዬ ያበውን ጥሞና የዝምታ ሞገሳቸውን ለከናፍራችን ሸልሚው አደዬ በምላስ ፈጥነን ካንቺ ሳንደርስ እንዳንመለስ በወሬ ሞተ ብለው ሲጥሉት ከመሬት ወድቆ እንደ ስንዴይቱ በስብሶ የማይቀር ዳግም የሚያሽት ኢትዮጵያዊነት ሰው ነው መሰረቱ ዘጠኝ ሞት መጣ ቢሉት አንዱን ግባ በለው ወትሮም የናቱ ልጅ ለናት ነው የሚቆመው በለው እሳት ኢትዮጵያ ጀግና ፍርቶ ሄደ ነጎደ እሳት ወለደ ሀገርን ወለደ ጥቃት ያለመደው ጀግና ፍርቶ ሄደ እሳት ነደደ ሀገርን ወለደ ጥቃት ያለመደው ጀግና ፍርቶ ሄደ ነጎደ እሳት ነደደ ሀገርን ወለደ ጥቃት ያለመደው
ጀግና ፍርቶ ሄደ ነጎደ 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 ተመልካቾቻችን የዛሬው መድረካችን ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይህንን ዝግጅት በድጋሚ ማየት ለምትፈልጉ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን እንጋብዛለን። እንዲያሳመረችኝ የወይኔ ዲዛይን ናት። የወይኔ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር ሁለተኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነፃ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ። እሷ ናት ክብሬ ኧረ እኔስ አገሬ